ኢትዮጵያ በሀገራችን እንዲሁም በሕዝባችን እዚህም በተሰበሰብነው ይዘርብ እንደሚለው እንግዲህ ጥሩ አባት ደግሞ እንግዲህ እረኛ የሚሆን አባት አጠገቤ ከች ብሏል። ጥሩ መምህር እሳቸው ትንሽ ያብራሩላችሁና ቃለ ምዕዳን ያደርጋሉ። የሰማነውን በልቡናችን ያሳድርብን። ወደ አባታችን ወስዳቸዋለሁ። መምህራችንን ቃል ያሰማልን፣ ቃል ያሰማልን፣ የአገልግሎት ዘመናቸው ያብዛልን። እንግዲህ አባታችን አባ ጊዮርጊስ መጋቢ ሐዲስ ናቸው። ይህም ደግሞ የሰርክ ጸሎት ገዳሙ አደራ የጣልባቸው ታላቅ አባት ናቸው። እንግዲህ ገድሉን በሚገባ አስረድተዋቸዋል። እሺ እንግዲህ አባታችን አቡነ ተክለ ሃይማኖት ከመድረሳቸው በፊት 7 ቀን ሱባኤ ይያዛል። በዚህ ቦታ ነሐሴ፣ ግንቦት፣ ጥርና ህዳር፣ ታኅሳስ በእነዚህ በዓላቶች አስቀድሞ 7 ቀን ሱባኤ ይያዛል። ሰዓታቱ በሱባኤ ነው። ገድሉ በየቀኑ ሙሉ ይዘለቃል። እንዲህ የሆነ ከትርጓሜ ጋራ የመጣውን ተሰቅቆ እንዳይሄድ። ምክንያቱም ከተለያየ ጉዳይ የምትመጡ እናንተ የአቡነ ተክለ ሃይማኖት ልጆች ሁላችንም እናንተም እኛም ልጆች ነን። እኛ ቦታ ጠባቂ ነን። እናንተ ደግሞ የምትመጡ በረከት ለማግኘት ነው። በረከት የምታገኙት ደግሞ ታሪኩን በሚገባ ስትረዱ ነው እና የጻድቁ ልጆች ከየአቅጣጫው መጥተው ታሪኩን በሚገባ ተረድተው ይሄዱ ዘንድ 7 ቀን ከበዓሉ አስቀድሞ እስከ በዓሉ ባለው 7 ቀን አንድ ሱባኤ ገድሉ በየቀኑ ይዘለቃል። በየቀኑ በትርጓሜ ይነገራል። እዚያ ገድል ቤትም እዚህም አሁን ማታ 3 ሰዓት ነው የሚከፈተው። ደዌ ሥጋ ያለባችሁ፣ የነፍስ ደዌ ያለባችሁ፣ የሥጋ ደዌ ያለባችሁ 3 ሰዓት እየተነሳችሁ ገስግሳችሁ ገድል ቤት ገድላቸውን ስትሰሙ ደሩ ይለቃቸዋል። የሥጋ ደዌ የሚታይ ነው። የእግር እብጠት፣ የእግር ስብራት፣ የዓይን ማጣት ሊሆን ይችላል። ቁስለት፣ እንዲሁም የሥጋ ደዌዎች ናቸው። የነፍስ ደዌ ጭንቀት ነው። ጭንቀት፣ እረፍት ማጣት፣ አይምሮ እረፍት ማጣት፣ ይሄ የነፍስ ደዌ ይባላል እና የነፍስ ደዌ የሚጠገነው በንስሐ ነው። አሁን ያለንበት ንስሐ የማይሻሻበት ጊዜ ቢሆንም ሁሉ የሥጋ ደዌ ግን በጸበል ቃሉን በመስማት ይጠገናል እና ስለዚህ ገዳሙ አስተካክሎ 7 ቀን በስፋት እንዲነገር ያደረገው ልጆቹ መጣችሁ እናንተ ተሰቅቃችሁ እንዳትሄዱ ነው። እግዚአብሔር ሰዎች እንደሚታወቀው አሁን ዛሬ 4ቱ ማዕዘን መሰናክል አለ፣ ግን መሰናክል አልገደባችሁ። ከአባታችን የሚለየን ማን አለ? ሐዋርያው ጳውሎስ እንደተናገረው ከእግዚአብሔር የሚለየኝ ማን ነው? ረሃብ ነው? መሰደድ ነው? መጠማት ነው? መገፋት ነው? ሕማም ነው? ሞት ነው? ከእግዚአብሔር የሚለየኝ የለም ብሏል ሐዋርያው ቅዱስ ጳውሎስ። እንደዚህ ነው። አሁን በዚህ ዘመን ያላችሁ የጻድቁ ልጆች በዚህን ሰዓት 4ቱ ማዕዘን ወጥመድ ነው። ሰው ተሰቅቆ የሚንቀሳቀስበት ሰዓት ነው። ግን ጻድቁ ያውቃሉ። ጉድለቴን ይሞላሉ፣ ጭንቀቴን ያስወግዳሉ፣ በሰላም ያደርሱኛል ብላችሁ ሁሉም ትታችሁ ሚስቶቻችሁን ትታችሁ እና ሴቶቹ ባሎቻችሁን ትታችሁ፣ ባሎች ሚስቶቻችሁን ትታችሁ፣ ባልና ሚስት ልጆቻችሁን ትታችሁ፣ ቤቱን ትታችሁ፣ ንብረቱን ትታችሁ እንደ ቀድሞ እንኳን እንደ አባቶቻችን ዘመን ተዘልለው የሚኖሩበት ዘመን አይደለም። ተሰቅቀን የሚኖርበት ዘመን ነው። አባቶቻችን ተዘልለው እንደ አንበሳ ኮርተው የሚኖርበት ሀገር እኛ ተሰቅቀን ልንኖርበት ሆነ። ቃልን ባለመስማታችን፣ ሕግ ባለመጠበቃችን፣ ልቦናችን ጥመት ስለያዘ፣ ዘር ቆጣሪዎች ስለሆነ፣ ትምክህተኞች ስለሆነ በተወለድንበት ባደግንበት ሀገር ዜግነት እንደሌለን ተሰቅቀን እንድንኖር ሆነናል። ስንወጣ እንመለሳለን ብለን እምነት የለንም። ስንገባ እንወጣለን ብለን እምነት የለንም። ስንተኛ እንነሳለን ብለን እምነት የለንም። ስንነሳ ደግሞ ወደ እንገባለን የሚል እምነት የለንም። ይሄ ምንድን ነው? ከስራችን የተነሳ ጉዳይ ነው። አምላካችን የአባቶቻችንን ዘመን ይመልስልን።
እኒህ ጻድቅ የሰጠን አምላክም ስሙ ለዘላለም የተመሰገነ ይሁን። የሁላችን እረፍት ናቸው። አሁን እኚህ የተሰጡ ዘር ያለዩ ቦታ ያለዩ ዘር ያልቆጠሩ ቋንቋ ያለዩ ስለ እግዚአብሔር ብለው የተጋደሉ እንደ አምላካቸው በቃል ኪዳናቸው እኛን ሁሉ የሰበሰቡ ቅዱስ አባት አቡነ ተክለ ሃይማኖት እኚህን አባት የሰጠን አምላክ ስሙ ለዘላለም የተመሰገነ ይሁን። የጨነቀ ተጽናንቶ ያጣ አግኝቶ የራበ ጠግቦ የተጠማ ረክቶ ተስፋ የቆረጠው ተስፋውን ቀጥሎ ይገባል። ይህ አባቶቻችን በረከት ነው። ቦታውን ስለጸለዩበት፣ ስለባረኩት፣ ስለረገጡት፣ ዲያብሎስ ድል ስለነሱበት በላያችን ላይ ያለው የርኩስ መንፈስ ሳይቀር ቦታውን ሲረግጥ ተቃጠሉ ይላል። በእውነት እግዚአብሔር ለእኛ ያላደረገው ምን አለ? ራሱ ከሰማያዊ በድንግል ማርያም ተወልዶ ዓለምን አስተምሮ ሥጋውን ቆርሶ ደሙን አፍሶ ብሉ ጠጡ ብሎ ሰጥቶን ከሄደ በኋላ ይህ አለቃ ብሎ የቅዱሳን ቃል ኪዳን ደግሞ ጨመረልን። መጀመሪያ ሕገ ልቡና ፈጠረን፣ በዚህ መጠቀም አልቻለን። ሁለተኛ ሕገ ኦሪት እንሰራለን፣ በዚህ መጠቀም አልቻለን። ሶስተኛ ከሰማያዊ በድንግል ማርያም ተወልዶ ወንጌልን አስተማረ፣ ሰራልን፣ በዚህም መጠቀም አልቻለን። ምንኩስና እንሰራለን፣ በዚህም መጠቀም አልቻለን። ንስሐ እንሰራለን፣ በዚህም መጠቀም አልቻለን። ለእኛ ምን ያላደረገው የእግዚአብሔር ሰዎች? ምን ያላደረገው ነገር አለ? ምን ያልሰጠን ነገር አለ? ከአባት በላይ አባት፣ ከእናት በላይ እናት። እናት ልጇ ርኅሩ ናት። ከደረቷ ግን አፍርቃ ልጇን ታሳድጋለች። ሲነግሳት ግን በጥፊ ነው የምትጠለቅመው። አምላክ ግን ከእናት በላይ እናት፣ ሥጋውን ቆርሶ ደሙን አፍሶ ካችሁ ብሎ የሚሰጥ ፍርፍር አይደለም የሰጠን፣ አይነታውንም አይደለም፣ ሕይወቱን ራሱን የሰጠ ራሱን ለሞት አሳልፎ እሱ ሞቶኛል ያላለ፣ ተሰዶኛል ከስደት የመለሰ፣ ተራቁቶኛል ያለበሰ፣ ተርቦ ተጠምቶኛል ያጠገበ ቸር አምላክ በእውነት የዚህ አምላክ ልጆች በመሆናችን እጅግ ደስ ሊለን ይገባል። በቸርነቱ በግቡ የሰበሰበን ለዘላለም ስሙ የተመሰገነ ይሁን። ስንጠላው እየወደደ ስንበተን እየሰበሰበ ስንርቅ እያቀረበ ስንጠላው እየወደደ ስንራብ እያጠገበ ምን ያላደረገልን አለ? ታዲያ ጥላቻ የተሞላ ነው። ሆነኛ ራእይ ያስፈልገናል፣ ቸርነት ያስፈልገናል። ዛሬ ዘመኑ እግዚአብሔር ሰዎች ከባድ ዘመን ነው። ከባድ ዘመን ይሄ ዘመን ነው። በዚህ ተመኝተን የማናገኝበት እጅግ ፈታኝ ዘመን ነው። በዚህ ዘመን ታዲያ ዘመን የምናልፈው በመራራት በመተዛዘን ንስሐ በመግባት ነው። ከቅዱሳን በመጠጋት ነው። ቅዱሳን መላእክትን፣ ቅዱሳን ጻድቃንን፣ ቅዱሳን ነቢያትን፣ ቅዱሳን ሐዋርያትን፣ ቅዱሳን ደናግል መነኮሳትን ከተጠጋን ይህን ዘመን ማለፍ እንችላለን እና እነሱን ተጠግተን በእነሱ ቃል ኪዳን ይህን ዘመን አልፈን የስሙ ቀዳሾች የመንግስት ወራሾች የአምላካችን ቅዱስ ፈቃድ ይሆናል። እንግዲህ ይህ በዓል እንደሚታወቀው ሰሞኑ ሁሉ በሰፊ ይነገራቸዋል። የተለያዩ መምህራን አሉ። ከእናንተ ግን የሚጠበቀው የቀውታዊ መገኘት ነው። ፍልሰተ አጽማቸው ይባላል። ነሐሴ ዕረፍታቸው ነው። ታኅሳስ ልደታቸው ነው። ነሐሴ ዕረፍታቸው ነው። ታኅሳስ ልደታቸው ነው። ኅዳር ከካህናተ ሰማይ ጋር የሥላሴ መንበር ያጠኑበት ነው። ዛሬ ደግሞ ደብረ አስቦ ታዲያ የመጨረሻ ደብረ አስቦ ሁላችሁም ሳታውቁ የሌለባት ምናልባት ማታደስ መውሰድ ትችሉ 57 ዓመት ተቀብረው ከቆዩ በኋላ ከ57 ዓመት በኋላ በእግዚአብሔር ፈቃድ አጽማቸው ከዚያ ፈልሶ መጥቶ እዚህ ከትልቁ ቤተክርስቲያን የገባበት ቀን ነው። አሁን የመጪው በዓል የምናከብረው ትምህርት አስቀድሞ ተነግሯል እና በዚህ በዓል ብለዋል። በዚህ በዓል መጥቶ አባቴ ብሎ መጥቶ የማያከብረኝ እኔም ልጅ
የዚህ ቦታ ቃል ኪዳን ይሄን ይመስላል። በሰፊ እንግዲህ ይህን አሁን ቀጠፍ አድርጌ የምንጋችሁ ይህ ስላለን ነው እንጂ የተለያዩ መምህራን እስከ አቡነ ተክለ ሃይማኖት ማታ በገድል ቤቱ ከ3 ሰዓት ጀምሮ ይነበባል። ጠዋት ትርጓሜ ይተረጎማል። እዚህ ምሸት ትርጓሜ ነው ገድላቸው ሰሞኑን ሁሉ የሚተረጎሙ በሰፊው መማር እንችላለን። ከዚህ የተረፈውን ደግሞ ጥያቄ ጽፈን ያለው ደብረ ሊባኖስ የሊቃውንት መፍለቂያ ነው። ያገኛችሁት አባት ሁሉ ያገኛችሁት መምህራን ሁሉ ጥያቄ ብትጠይቁ ይመልሱላችኋል። ዛሬ የረቀቀ ዘመን ነው በእውነቱ እና አጸዱ ራሱ መልስ ይሰጣል። እውነቴን ነው የምላችሁ። ሲወጣን ስናየው ቦታ ብለን ስንቀመጥ አጸዱ ራሱ ይሄ ህሊና ያሳርፋል። ጌታ አለ እንዲህ ያለ ቦታ በእውነቱ እኛ የአእምሮ ጭንቀት ብዙዎቹ አእምሯቸውን ለማሳረፍ ሀብት ያላቸው በፕሌን ይበራሉ፣ ሀብት የሌላቸው መኪና ይሽከረከራሉ፣ የሌላቸውን በአቅማቸው በእግራቸው ከሀገር ወደ ሀገር ይንቀሳቀሳሉ። የአእምሮ እረፍት ግን አይገኝም። የአእምሮ እረፍት የሚገኘው በንስሐ ብቻ ነው። ከሰራነ ወንጀል ስንወገድ፣ ስንጸጸት፣ ንስሐ ስንገባ፣ ለዚያ ስናገር፣ ሕጉን ስንጠብቅ እፎይታ እረፍት ይገኛል። የአእምሮ እረፍት ከዚህ አንጻር የሚገኝ እንጂ በምንም የሚገኝ ነገር አይደለም። ስለበላን አንደሰትም፣ ስለለበሰን አንደሰትም፣ ስላገኘን አንደሰትም፣ ስላለን አንደሰትም። በወገን መካከል ሆኖ መጨነቅ፣ በዘግተው መጨነቅ፣ ከህዝብ ሆኖ መጨነቅ። ከዚህ ምንድነው? ንስሐ ስንገባ ብቻ አእምሯችን ነፃ ሲሆን እንደ አነሳተ ዘልለን ሀገራችን ላይ ይኖራል። እና ሰዓታችን እያለፈ ነው። እንግዲህ አባታችን ደግሞ ቃል ታሰማልን። እንግዲህ ሰዓቱ ያው በገዳማችን ስርዓት በሰዓት መሸኘት ነው። እዚህ ያለው ቢሆን በሰዓት ተንቀሳቅሶ ቦታ መያዝ ስላለበት ነው። ሁላችንም ለጸሎት እንነሳ። ከውጭ ያላችሁም ወደ ውስጥ ብንገባ መልካም ነው። ስለነበር እንግዲህ አምላካችን ስሙ የተመሰገነ ይሁን። የአባታችን በረከት ሁላችን ቢደርብን የእግዚአብሔር ቤተሰቦች በእውነቱ እናንተንም አምላካችን በቸርነቱ ይጎብኝልን፣ ቦታንም ይባርክልን፣ ይቀድስልን። አጽራረ ገዳማትን፣ አጽራረ አብያተ ክርስቲያናትን፣ አጽራረ ሃይማኖትን አምላካችን ያስታግስልን። እኛም በአምላካችን ፈቃድ እንጂ በእኛ ራሳችን ፈቃድ የምንቀሳቀስ መሆን የለብንምና በፈቃዱ እንድንሆን አምላካችን ይፍቀድልን። አቡነ ዘበሰማያት አምላክ ይሁን። ወወልድ ወመንፈስ ቅዱስ
ምስጋና እናቀርባለን። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወበውያነ አግብርቲከ ለእለ ንሴብሖ ስመከ ከበነ ውእቱ ወእዝረነ ኃይለ ወላዲቲከ ወእዝረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወዕፀ መስቀልከ ወግወነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ